አሰላሙ አሌይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የዚነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ደህና ነኝ። ዛሬ የማሳያችሁ 111250 ብር የፈጀ ፓሶ ሚኒ የሚሄድ የአንዲት እህቴን የቤት እቃ የተወሰነና አስቤዛዎች ናቸው። አብራችሁኝ ቆዩ። ላይክ እና ሰብስክራይብ ሼር በማድረግ ማለት ነው። ያን ያክል የተጋነነ እቃ የላትም። የተወሰነ አስቤዛና የተወሰነ ደግሞ የቤት እቃ ነው። እዚህ ጋር ባልትና አላት። በመጀመሪያ ማሳያችሁ 12 ኪሎ በርበሬ እና 16 ኪሎ ሽሮ ነው። ከ12 ኪሎ በርበሬ ላይ ወደ ሽሮ መቀመሚያ ገብቶበታል። በእርጥብ ቅመም በደረቅ ቅመም እንደተለመደው ፏ ተደርጎ የተዘጋጀ ምጥን የሆነ ሽሮና በርበሬ ነው። ልጅቷ ሀገር ገብታለች ማለት ነው። ኢንሻአላህ በጣም እንደምትወደው ተስፋ አረጋለሁኝ። እንደዚህ እንደምታዩት ማሻአላ ተባረክ ረህማን ጽድት ያለ ቆንጆ የሆነ በርበሬና ሽሮ ነው ወላሂ የተዘጋጀላት። አላህ በአፍያ በጤና የምትጠቀምበት የምትገለገልበት አላህ ያርጋት። በርበሬ በ800 ብር ሂሳብ፣ ባቂላ 4 ኪሎ፣ ሽምብራ 4 ኪሎ፣ አተር 4 ኪሎ፣ ጓያ 4 ኪሎ ነው። አጠቃላይ የሽሮ እህሉ 4350 ብር ፈጅቷል። እርጥብም ደረቅ እና የሽሮአችን ቅብም እርጥቡም ደረቅ መሆኑ 4150 ብር ነው። የበርበሬው ደግሞ 5780 ብር ፈጅቷል። እስከ እርጥብ ቅመሙ ማለት ነው። በጣም ቆንጆ ተደርጎ ነው የተዘጋጀው። ከለሩ እንዴት እንደሚያምር እዩት። ማሻአላ በቆሎ አላት 30 ኪሎ ነው ያለችኝ። 30 ኪሎ ሲባዛ በ62 ብር ሂሳብ ነው። እዚህ ጋር ደግሞ እርሾ አለ ለዳቦ የሚሆን የዚህ ዋጋ ደግሞ 400 ብር ነው ማለት ነው። የአጥሚት እህልና የበሱ እህል እንዳዘጋጅላት ታዛኛለች። 5 ኪሎ የበሱ እህል በ180 ብር ሂሳብ እህሉ ተገዝቶ ቆንጆ ተደርጎ ቅመም ገብቶበታል። ኮረሪማ ሳይቀር ማለት ነው። ኮረሪማ፣ በሶብላ፣ ጫው እንዲሁም ደግሞ ስሙን ጥሩልኝ ሱፍ እና ቀረፋ እነዚህ ሁላ ገብቶበታል። የአጥሚት እህሉም ሙሉ አሰራሩን አሳያችኋለሁ ኢንሻአላህ ታውታላችሁ። 5 ኪሎ ነው። እዚህ ጋር 3 ሀባ ጨው አለ በ70 ብር ሂሳብ፣ 3 ሀባ ስፖንጅ የእቃ ማጠቢያ አለ፣ 4 ሀባ ደግሞ አጃክስ አለ። አጃክስ በ50 ብር ሂሳብ ነው። ስፖንጅ በ15 ብር ሂሳብ ነው። ሽቦ በ10 ብር ሂሳብ ነው። ሻይ ቅጠል አለ እና እዚህ ጋር የምታዩት ደግሞ ሻይ ቅጠል አለ በ50 ብር ሂሳብ 200 ብር ማለት ነው። አቮካዶ ጭቃ ቅባት በ200 ብር ሂሳብ እና በ300 ብር ሂሳብ ደግሞ ፈሳሽ የፀጉር ቅባት አለን። ክኖር 1100 ብር በጣም ቆንጆ የሆነ ክኖር አለን ሙሉ ካርቶኑ ማለት ነው። 4 ኪሎ አተር ክክ፣ 4 ኪሎ ምስር ክክ፣ 4 ኪሎ ድፍን ምስርና ዘይት አለን ማለት ነው። በ1200 ብር ሂሳብ እየተገዛ ነው። ማሻአላ ተባረክ ረህማን በጣም ከምነግራችሁ በላይ ፏ ጽድት ያሉ የባልትና ውጤቶች ናቸው እዚህ ጋር የምታዩቸው። አጠቃላይ እንግዲህ ማሻአላ በሉ ማለት ነው። ሽሮዋም በጣም ጸዴ ተደርጎ በርበሬዋም ጸዴ ተደርጎ ነው የተዘጋጀው። ከወደዳችሁት ላይክ እና ሰብስክራይብ ሼር እያደረጋችሁ ማዘዝ ለምትፈልጉ በ096717 7194 ታገኙኛላችሁ። አስቤዛችንን እዚሁ ያለበት አሰራ አድርገን እናስቀምጠውና ያው ነገም በዓል ስለሆነ ነገ አይጫንም። እንዲሁም ደግሞ ልጅቷ ሀገር ስለገባች አንዳንድ እንትን የምጠይቃት እና ኢንሻአላህ ሁላችሁም ከወደዳችሁት ላይክ ሰብስክሪፕሽን ማድረግ እንዳትረሱ። 5 ኪሎ ሱካር አለ ኪሎ 200 ብር ገብቷል። ይሄም የቆየ ምጭ ነው እንጂ በጣም ጭማሪ ነው። እስከ 210 225 ሁላ ሆኗል ማለት ነው። እና ይሄን ይመስላል። አብራችን ቆዩ ማለት ነው። እዚህ ጋር እንደምታዩት ለፍሬንች ዶር መጋረጃ መስቀያ የሚሆን ብረት ነው። 3300 ብር ነው የተገዛው። እዚህ ጋር የራሱ ሴሪ ያለው መጋረጃው ጋር የሚመጣ ማለት ነው። እዚህ ጋር ደግሞ 700 ብር ማግኔት የመጋረጃ መሰብሰቢያ ገዝቼላታለሁ።
ይሄ ሴሪው ነው የመጋረጃው ማለት ነው። አብሮት ነው የሚመጣው እና ማሻላ በጣም አሪፍ የሆነ ነው። እዚህ ጋር ደግሞ ለ13 ዓመት ሴት ልጅ የሚሆን ታይት ብላኛለች። እነዚህን 300 ብር ነው የገዛቸው። በጣም ጸድ የሆኑ ናቸው። እዚህ ጋር ደግሞ ጋቢ ለምን ነው 2000 ብር 4000 ብር 2 ሀባ ገዝቼላታለሁ። በጣም ነው የሚያማምረው ማሻላ። እዚህ ጋር ደግሞ ጋቢ 3000 ብር። እዚህ ጋር ደግሞ ትሩላብ ማነው ሱፐር የሚለው ነው ያው ነው ትሩላብ። ይሄም አንደኛ ናቸው። ዋጋው የዚህ ዋጋ 5100 ብር ነው። 3800 ብር ሂሳብ። ሁለት የሚያብረቀርቅ ያለው ኮምፎርት ብላኛለች። ከለራቸውን ሁለቱንም የተለያየ ነው ያደረኩት። ያው ሰሞኑን ሳሳያችሁ የነበርኩት አይነት ኮምፎርት ነው። ይሄም እንደዛው 3800 ብር ሂሳብ ነው። ማሻአላ። እዚህ ጋር ደግሞ ምን አለን? ጋቻ 500 ብር አለን። የምግብ ሱፍራ እዚህ ጋር 2 ሜትር 1 ሜትር 300 ብር 900 ብር። የሻይ በራድ የውሃ ማፍያ 3300 ብር። ከለሩን እናየዋለን ማለት ነው። በጣም የሚያምረው ማሻአላ። እንዴት ይሄ ከለር ነው 3300 ብር የዚህ ዋጋ ነው። ከዛም የቱርክ ጆክ 2900 ብር። ከቱርክ ጆክ ዋጋ ደግሞ ማች እንዳረግላት 5 ማዕዘን የውሃ ብርጭቆ 700 ገዝቼላታለሁ። ይሄ ግን 2900 ብር። ያው ሁሌም የምታውቁት የቱርክ ጆክ ነው ማሻአላ የሆነው ማለት ነው። ይሄ 5 ማዕዘኑ ነው 1700 ብር የተገዛው ይሄ ነው ማለት ነው። ፓርቲሽን 200 ብር። የሾርባ ሰሃን 600 ብር። የሻይ ብርጭቆ 4200 ብር ገዝቼላታለሁ። ማሻአላ ይዋቸው እንዴት እንደሚያማምሩ ጽድት ያሉ የሚያማምሩ አይዋቸው። ለወተትም ለምንም ይሆኑ እንዴት እንደወደድኳቸው አጠይቁኝ። ማሻአላ ተባረክ ረህማን ጸዴ በቃ ማሻአላ ተባረክ ረህማን ይዋት ከነ ሰርቪሷ 12 ፍሬ ነው የተገዛላት። በጣም የሚያምሩ ማለት ነው እና ተወዱታላችሁ ብዬ ተስፋ አደርጋለሁ። በቃ እነዚህን ገዝቼላታለሁ። እዚህ ጋር ደግሞ ሳች ስቶቭ በጣም አሪፉ ማሻአላ የሆነው ማለት ነው። ይሄንን የገዛሁላት ደግሞ 10500 ብር ነው። ጸዴ ማሻአላ ተባረክ ረህማን የሆነ ነው። ላሳያችሁ አውጥቼ ነይት ጀማው አያምርም? በአላህ ትክክል ያለ ማሻአላ የሆነ አንደኛ የሆነ እቃ ነው። እዚህና ጫፍና ጫፍ ላይ መያዣ ያለው የራሱ ሲስተም አለው። ብቻ የሚያምር የሆነ እቃ ነው። በቃ እነዚህ እንትኖች ስቶቮች በነገራችን ላይ ኦሪጂናል ናቸው። በሳቹም በዚህ በሁሉም አይነት በመንገዛቸው አሪፍ ናቸው ማለት ነው። ማሻአላ ያው ቆንጆ የሆነ እቃ ነው። ቢኖራችሁ ጊዜ የሚያስደስታችሁ እቃ ነው። ኢንሻአላህ ለሁላችሁም አላህ ይስጣችሁ ማለት ፈልጋለሁ። 10500 ብር ነው የዚህ ዋጋ። ከዛ በመቀጠል ምን አላት መሰላችሁ? የሻይ ማንኪያ 100 ብር፣ ሹካና የሾርባ ማንኪያ 380 እና 350 ብር ነው። የኒኬል ኩባያ 12 ፍሬ በ120 ብር ሂሳብ፣ ወንፊት 150 ብር። እዚህ ጋር ደግሞ የማይክሮ ሰርቪስ በጣም የሚያምር ቆንጆ ነው። እዚህ ዋጋ 800 ብር። 300 ብር ደግሞ የቆሎ ሳህን 6 ፍሬ። 200 ብር ደግሞ የእንጀራ ትሪ 400 ብር የእንጨት ማንኪያ። ከዛ እዚህ ጋር እንደምታዩት ደግሞ የብረት ሙቀጫ 700 ብር። እዚህ ጋር ደግሞ 800 ብር እና 400 ብር ብረት ምጣድ አለን። ከዛ ጀማው እዚህ ጋር እንደምታዩት ሞሰብ አለን 3800 ብር ሞሰቡ ነው። አያችሁታ? ይህ የሞሰቡ ዋጋ ነው 3800 ብሩ። ከዛ 650 እና 350 ብር 1000 ብር የማንፈሻ ሰፌድ እና የእንጀራ ሰፌዱ ነው። ከዛ መቀጠል እዚህ ጋር አንድ በግ የሚሰራ ሴኔጋል ብረት ድስት 4200 ብር፣ ጭልፋሽ 500 ብር። እዛ ጋር እንደምታዩት ማፈሻ የቁም ማፈሻ እና መጥረጊያ 250 500 ብር። 500 ብር ደግሞ የቁም ማፈሻ ነው። የልብስ ባስኬት 500 ብር። 40 ሊትር
ባሊ ብላኛለች 650 ብር። እዚህ ጋር እንደምታዩት 220 ሊትር በርሚል አለች። እቺ 220 ናት። ዋጋውም ደግሞ 2600 ብር ነው። የዳቦ ክዳን ያለው 450። እዚህ ጋር እንደምታዩት የኦብሪ 100 200 300 ብር ደግሞ ማንጠፍጠፊያ ዕቃ 80 ብር። ወንፊት እንግዲህ ለዛሬ ያስኩላችሁ ይሄን ይመስላል። ኢንሻአላህ በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። ሰላም አለይኩም ወራህመቱላሂ ወበረካቱ። እዚህ ጋር የአጥሚት እህል እያዘጋጀን ነው እና አብራችሁን ቆዩ። ያው ዘንጋዳው ከታጠበ ከደረቀ በኋላ ሞቅ ሞቅ ይደረጋል። እየቆላን ነው ጀማው እየቆላን ነው ማሻአላ ተባረከ ረህማን ባርገን ያው እንደዚህ እየቆላን ነው። ይሄ ዘንጋዳ ነው። ከዛ ሱፋችንን ቆርተና በጣም ብዙ ነገር ነው ያለው። ያው ሞቅ ሞቅ ግድ ነው በጣም ቆንጆ ቴስት እንዲኖረው ሞቅ ሞቅ እናደርጋለን። 5 ኪሎ ነው ትእዛዙ። ዘንጋዳው ፕሮቲን እንደሆነ ታውቃላችሁ። ጥግን ነው የሚያደርገው በቃ ጥግን። ዋው! እና ይሄ ደግሞ ሰሊጥ ነው። ከዛ ነው ይሄ ኑግ ነው። እዚህ ጋር ባቄላ ነው። ከዛው ጀማው ቀይ ጤፍ ያው መጀመሪያ ገብስ ከላይ ስላረኩበት ነው። ጤፍ ከዛ እዚህ ጋር የመጨረሻ ለውዝ ነው።